አሁን ጥያቄያችን የሚለን if a translation t takes ይሄን ኔጌቲቭ አንድ የነበረውን ወደ 3 ከወሰደልን the image of የዚህ ሰርክል ምንድነው የሚሆነው under this translation የተባልነው። አሁን እኛ ስንረዳው x square plus y square equals r square የሚለው የሰርክል ኢኩዌሽን ነው። በሴንተር የሚያልፍ ሰርክል ሁልጊዜ ኢኩዌሽናችን ይሄ ነው። እንደዚህ x እንደዚህ y አይኖረውም። በቃ x square y square ተብሎ የሆነ ሬዲየስ ነው የሚሆነው። እንደዚህ x እና y ካለበት ደግሞ shift ያደረገ ነው። ወይ ወደዚህ ነው ወይ ወደዚህ ነው ወይ ወደዚህ ነው ወይ ወደዚህ ነው። ስለዚህ የሆነ ቦታ shift ሲያደርግ ደግሞ እንደዚህ xy ይኖረዋል። አንዳንድ ጊዜ እንደዚህ ሰርክል ይሰጠንና ሴንተሩ ማን ነው እንባላለን። ሴንተሩ የሚገኘው የቱ ጋር ነው ብንባል የምናደርገው ቶሎ ብለን ኤክሶቹን አንድ ላይ እንሰበስባለን። ይሄ x square minus 2x ነው። ከዛ እዚህ ጋር ስፔስ እናደርጋለን። በኋላ አሳያችኋለሁ ለምን እንደሆነ። ከዛ y square አለልን። ሌላ ደግሞ 4y አለልን። ከዛ እዚህ ጋር ስፔስ አደርግላችኋለሁ። ፕላስ 1 ኢኳልስ 0 እንደማለት ነው። ሁል ጊዜ የሆነ የምንደምረው ቁጥር ይኖራል። እንደዚህ ከተቀመጠልን በሆነ ቁጥር ደምረን ይሄን ፐርፌክት ስኩዌር አድርገን እንደነዚህ ለማስቀመጥ ኳድራቲክ ፐርፌክት ስኩዌር ነው የምንጠቀመው እዚህ ጋር። ያ ማለት ከዚህ በፊት ያለው ኮኤፊሺየንት ኔጌቲቭ 2 ነው። ለሁለት ስናካፍለው ኔጌቲቭ 1 ነው። ከዛ ያንን ኔጌቲቭ 1 ስኩዌር ስናደርገው 1 ይመጣል። እዚህ ጋር የምናስገባው 1 ነው። ከዛ ይሄኛውን ደግሞ ለሁለት ስናካፍለው ከዚህ ከዋይ በፊት ያለው ኮኤፊሺየንት 4 ነው። ለሁለት ስናካፍለው 2 ይመጣል። ስኩዌር ስናደርገው ልክ እዚህ ጋር እንዳደረግነው ስኩዌር ስናደርገው 4 አይደለ? ስለዚህ እዚህ ጋር የምንደምረው 4 ነው ማለት ነው። ፕላስ 4 እንደማለት ነው። እዚህ ጋር 1 ደመርኩኝ፣ እዚህ ጋር 4 ደመርኩኝ። አንድ ላይ ቶታል 5 ነው የደመርኩት። ስለዚህ በዚህ ሳይድ 5 ስለደመርኩ ከኢኳልስም በኋላ 5 ደምራለሁ። ይሄን መርሳት የለብንም። ኢኩዌሽኑን ላለመቀየር እዚህ የደመርነው ነገር እዚህም ጋር መደመር ማለት ነው። አሁን ይሄን ሳስቀምጠው በኳድራቲክ አቀማመጥ ይሄ x - 1 ስኩዌር ፕላስ አድርጌ እዚህ ጋር ፕላስ አለ። ለዚህኛው ደግሞ y + 2 ስኩዌር። እዚህ ጋር ደግሞ አንድን ወደዛ መውሰድ እችላለሁ። ከ5 ላይ አንድን ቀንሼ 4 እንደማለት ነው። ኢኳልስ 4 አድርገን ልክ በሰርክል አቀማመጥ የሆነ ስኩዌር ፕላስ የሆነ ስኩዌር ኢኳልስ ሬዲየስ ስኩዌር አድርገን ይሄ ቁጥር ሴንተራችሁ ነው የሚያሳያችሁ። ሴንተራችን ኤክሱ 1 ነው፣ ዋዩ ኔጌቲቭ 2 ነው ብለን የሰርክላችንን ሴንተር ብንጠይቅ በዚህ መልኩ ነው የምንመልሰው። በፎርሙላ ደረጃ ምናልባት ካስታወሳችሁ የድሮ ሰርክል ጥያቄ ላይ x - h ስኩዌር ፕላስ y - k ስኩዌር አድርገን እነዚህ ኤች እና ኬ የሚባሉት ሴንተር ናቸው። የሰርክላችን ሴንተር ነው ተብሎ ሺፍት ካደረገ ኢኩዌሽናችን እንደዚህ ነው የሚሆነው። ስለዚህ የሰርክላችንን ሴንተር ስንናገር እዚህ ጋር ፕላስ ካደረገብን ይሄ ነገር ፕላስ ሆነ ማለት እቺ ኬ ኔጌቲቭ ስለሆነች ነው። ስለዚህ ኔጌቲቭ ነው ሴንተራችን የዋዩ። እዚህ ጋር ደግሞ ኤቻችን ቀጥታ 1 ስለሆነ ሴንተራችን 1 እና ኔጌቲቭ 2 ነው። ሬዲየሳችን ደግሞ ይሄ አር ስኩዌር ስለሆነ እዚህ ጋር ፎርሙላችን ላይ አር ስኩዌር ስለሆነ ይሄ 2 ስኩዌር ስለሆነ ሬዲየሳችን 2 ነውና አንዳንድ ጊዜ ዝም ብሎ ኢኩዌሽን ኦፍ ሰርክል እንደዚህ ይሰጠንና ሴንተሩ ማን ነው ሬዲየሱ ስንት ነው ብንባል በእንደዚህ መልኩ ነው የምንመልሰው። አሁን ግን ጥያቄው ስለ ሰርክል ሴንተር እና ሬዲየስ ሳይሆን የዚህ ትራንስሌሽን ምንድነው? ቬክተራችን የሆነን ቁጥር ወደዚህ የሚወስድ ከሆነ ነው የተባልነው። የሆነ ኔጌቲቭ 1 የሚባልን ቁጥር ወደ 3 ከወሰደብን 3 ካደረገብን ያ ማለት ነው የሆነ ኤክስ ዋያችን ላይ መተን ይሄ ኔጌቲቭ 1 ያለበትን እዚህ ጋር ኔጌቲቭ 1 ነው ብለን ብናስብ 3 ጋር ለማድረስ ወደ ኤክስ ወደ ጎን 3 ላይ መጣ ማለት ነው። ከዚህ ወደዚህ እንደዚህ ሄድን 0 ላይ እንደርሳለን። ከዛ እዚህ ጋር ስንደርስ 1 ይሆናል። ከዛ እዚህ ጋር 2 ከዛ እዚህ ጋር 3 ቢሆን ይሄ ኔጌቲቭ 1 ያለበትን እዚህ ጋር ለማድረስ ምን ያህል ሺፍት አድርጌ ነው ማለት ነው? 1 2 3 4 አይደለ? ስለዚህ ቬክተሪ 4 ነው። የኤክሱ እዚህ ጋር 4 ነው የሚሆነው። ወደ ጎን 4 ሄጄ ነው። ዋዩ ደግሞ 1 የነበረው 2 ሆነ ማለት የዋይ ቫልዩአችን 1 የነበረው አዲሱ ላይ ግን 2 ሆነ ማለት ወደ ላይ 1 ጊዜ ሺፍት አድርጌ ነው። ስለዚህ እንደዚህ 1 ነው ብለን እንደዚህም ራሳችን አይተን መስራት እንችላለን። ካለበለዚያ ደግሞ ቬክተሩ ማን ነው የሚለውን ለማወቅ ከፈለግን 3 ላይ ሲቀነስ አድርገን ኔጌቲቭ 1 መቀነስ ይሄ 3 ሲደመር 1 ማለት ነው 4 ይሆናል። ከዛ ደግሞ ከሁለት ላይ 1 ብንቀንስ ደግሞ 1 እናገኛለን። ስለዚህ የትራንስሌሽን ቬክተራችንን ለማወቅ ከፈለግን ፖይንቶቹን በማቀናነስ ቬክተሩ ማን እንደሆነ በዛ ማወቅ እንችላለን። አሁን ትራንስሌሽን ቬክተራችንን አውቀነዋል። 4 1 ነው። ያ ማለት ነው የሆነ ፖይንት ቢኖረን ኤ የሚባል ፖይንት ኤክስ እና ዋይ ያለው ፖይንት ቢኖረንና በዚህ ትራንስሌሽን ቬክተር በዚህ ቬክተር ብንወስደው የሚያደርግልን ምንድነው? የኤክሳችን ላይ 4 ነው የሚጨምረው፣ ዋያችን ላይ ደግሞ 1 ነው የሚጨምረው። ይሄ ትራንስሌት የተደረገው አዲሱ ኤክስ ፕራይማችን ነው። ይሄ ደግሞ አዲሱ ዋይ ፕራይም እንደማለት ነው። ስለዚህ ኤክስ + 4 የአዲሱ ኤክስ ፕራይማችን ነው።
y + 1 ደግሞ የአዲሱ y ፕራይማችን ነው ብለን ይሄን ካስቀመጥን በኋላ ለx ሶልቭ ለማድረግ ይሄንን 4 ወደዛ መውሰድ ነው ለy ደግሞ ሶልቭ ለማድረግ ይሄንን 1 ወደዛ መውሰድ ነው ለምን ትራንስሌት ከተደረገ በኋላ ኢሜጁን ስለሆነ የዚህን ሰርክል የተጠየቅነው የምናደርገው xአችን ብቻው እንዲቀር ይሄን ወደዛ ወስደው x ላይ የምተካው x ፕራይም -4 ነው y ብቻው እንዲቀር ደግሞ 1 ነው ወደዛ ወስጄ y = y ፕራይም ላይ 1 መቀነስ ነው ስለዚህ እዚህኛው ላይ x የሚለው ላይ የምተካው ይሄንን ቁጥር ነው y የሚለው ላይ ደግሞ ይሄንን ቁጥር ነው የምተካው ስለዚህ እዚህኛው x ላይ የምተካው ይሄኛው ነው x -4 አድርጌ ነው የምተካው ከዛ ሲቀነስ አንድ አለልን ስኩዌር እናደርጋለን ሲደመር አድርገን የአዲሱ yአችን ደግሞ y -1 ስለሆነ y -1 እናደርግና +2 አለልን +2 አድርገን ስኩዌር አድርገን ኢኳልስ 4 ነው የሚሆነው እዚህ ጋር ፕራይም ማድረግላችሁ የአዲሱ ቬክተር x እና y ለማለት እንዲመቸን ነው እንጂ በኋላ ላይ ምን ተካውን ለማወቅ እንዲረዳን ነው እንጂ መልሱን ስንመልስ በቃ ይሄንን እንደማንኛውም x -4 አድርገን ነው የምናስገባው ስለዚህ ይሄን ስናቀናንሰው x -5 ይሆናል yውን ደግሞ ስናቀናንስ -1 እና 2 +1 ይሆናል y +1 ስኩዌር ኢኳልስ 4 ብለን መልሳችን C ነው ጥያቄውን ለመድገም ያህል if a translation t takes a point ይሄንን ወደዚህ ሲወስድልን ስንባል ምን አደረገን -1 ወደ 3 2 ለመውሰድ ቬክተራችን ይሄ ስለሆነ ነው ብለን አቀናንሰን ከ3 ላይ -1 ስንቀንስ 4 ከ2 ላይ 1 ስንቀንስ 1 ይመጣል ትራንስሌሽን ቬክተራችን 4 1 ነው እንደማለት ነው ያ ማለት እዚህ ጋር 0 0 የሚገኝበት ፋንታ የቬክተራችን የአዲሱ ቬክተር የሚሆነው 4 ዋዩ ደግሞ 1 ላይ ነው እንደማለት ነው ይሄንን ነው የምናገኘው እቺን ፖይንትን ያገኘነው አሁን እዚህ ጋር የሰራነው ቬክተራችን 0 0 ን የሚወስድልን 4 1 ላይ ነው እንደማለት ነው በዴፊኒሽን ደረጃ ከዛ የሰርክላችን የተሰጠንን ኢኩዌሽን ስናየው x² y² ብቻ ሳይሆን ሌላ x እና y አለው ያ ማለት እኛ አስተካክለን በመናቀው x - h የሆነ ስኩዌር ፕላስ y - k ስኩዌር ኢኳልስ r² አድርገን በስታንዳርድ ሰርክል ፎርም ለማስቀመጥ ነው የምንሞክረው እነዚህ h እና k የሚባሉት ሴንተሮቹ ናቸው የሰርክላችን ሴንተር ነው ከኦሪጂን ሲሆን ዝም ብሎ x² y² ነው ለምን h እና kያችን 0 ስለሆነ x ላይ 0 ስንቀንስ ምንም ለውጥ ስለማያመጣ x² y² r² ነው የሚሆነው ያ የሚሆነው ኦንሊ ሰርክላችን ሴንተሩ ኦሪጂን ላይ ከሆነ ነው ግን ሰርክላችን እዚህ ጋር ወይ እዚህ ጋር የሚገኝ ከሆነ እነዚህን ሴንተር ለማግኘት እነዚህ ነው h እና k የምንላቸው ከዛ ምን እናደርጋለን ይሄ x² እዚህ ጋር -2x አለ xዎቹን አንድ ላይ እንሰበስባለን x² -2x እናደርግና እዚህ ጋር የሚደመር ቁጥር እንዳለ እናስታውሳለን ከዛ ደግሞ y² አለ 4y አለ ከዛ ሲደመር አድርገን y² + 4y እናደርግና የሆነ ደግሞ ለy የምንደምረው ቁጥር አለ ከዛችኛው ደግሞ አንድ የነበረው አንድ አለ ኢኳልስ 0 እናደርግና ይሄንን ፐርፌክት ስኩዌር አድርጌ የሆነ x ማይነስ የሆነ ስኩዌር አድርጌ ለማስቀመጥ እዚህ ጋር ምንድነው የምደምረው ስንል እዚህ ጋር ከx በፊት ያለውን ኮኤፊሺየንት እንይዛለን -2 ነው -2ን ለ2 እናካፍለዋለን -1 ይመጣል ስኩዌር ስናደርገው 1 ነው አይደለ ስለዚህ እዚህ ጋር የምንደምረው +1 ነው ከዛ እዚህ ደመርነውን በኋላ እዚህ እንደምራለን ግን መጀመሪያ እዚህ ጋር እንዴ ልጨርስ ብዬ ነው ከዛ እዚህ ጋር ደግሞ ከy በፊት ያለውን ቁጥር እናያለን 4 ነው ለ2 ስናካፍለው 4ን ለ2 ስናካፍለው 2 እናገኛለን ስኩዌር ስናደርገው 4 ይመጣል ስለዚህ እዚህ ጋር የምደምረው 4 ነው ከዛ ቶታል የደመርኩትን ቁጥር ሳይ 1 እና 4 ነው የደመርኩት በዚህ ሳይድ ስለዚህ እዚህም ጋር በዚህ ሳይድ 5 ደምራለሁ ማለት ነው እዚህ ያደረግነው እዚህ ጋር ማድረግ አለብን ኢኳሊቲውን ላለመቀየር ከዛ በዚህ በሰርክል ስታንዳርድ ፎርም ለማስቀመጥ ምን እናደርጋለን ይሄንን እንደዚህ እንይዝና ባካፈል ነው x - 1 ስኩዌር እናደርጋለን ሲደመር አድርገን ይሄም ደግሞ ይሄን ስናካፍለው 2 ነው ይመጣልን ስለዚህ y +2 ስኩዌር እናደርግና ይሄ አንድን ከቁጥሩ ጋር ደማምረን ከ5 ላይ አንድን ቀንሰን 4 ይሆናል ኢኳልስ 4 አድርገን እዚህ ጋር x² እዚህ ጋር y² እዚህ ጋር ቁጥር አድርገን እናስቀምጠዋለን ስለዚህ ማንኛውም የሰርክል ኢኩዌሽን ቢሰጠን በስታንዳርድ ፎርም በዚህ መልኩ እናስቀምጠውና ከዚህ ጋር ስናወዳደረው እዚህ hአችን የሚሆነው 1 ነው እዚህ ጋር ደግሞ k ብለን የምናስቀምጠው ደግሞ -2 ነው እዚህ ጋር ኔጌቲቭ እና ኔጌቲቭ ፖዚቲቭ የሆነው ይሄ -2 ስለሆነ ነው ስለዚህ የሰርክል ሴንተር ብንጠየቅ ሴንተራችን የሚሆነው x 1 ነው ዋያችን ደግሞ ይሄ -2 ነው ብለን የሰርክላችንን ሴንተር አወቅን አሁን አንድ ጊዜ እንደዚህ በስታንዳርድ ካስቀመጥ ነው በኋላ ትራንስሌት የተደረገበትን ስናይ -1ን ወደዚህ ወሰደልን ይሄ 4 1 የሚባለው ቬክተር ነው ያ ማለት ኤኒ xy እንደዚህ xy የተባለ ኤኒ ፖይንት ቢኖር ይሄንን x 4 ደምረን x + 4 ያደርግልናል ዋዩን ደግሞ 1 ደምሮ y + 1 ያደርግልናል ከዛ ምን እናደርጋለን ይሄኛው የአዲሱ x ፕራይም ነው
ይሄ የአዲሱ y ፕራይም ነው ብለን ለአይናችን እንዲመቸን እንዲ ካደረግን በኋላ ይሄ x + 4 ብለን ያስቀመጥነው የአዲሱ x ፕራይም ነው። y + 1 ብለን ያስቀመጥነው ደግሞ የአዲሱ y ፕራይም ነው። ያ ማለት እዚህ x የሚለው ላይ እቺን x ለመተካት ይሄንን 4 ወደዛ መውሰድ ይኖርብኛል አስተካክዬ። ስለዚህ ይሄን 4 ወደዚህ ወስደው -4 እንደማለት ነው። x ላይ መተካው x ፕራይም -4 ነው። y ላይ ደግሞ መተካው ይሄንን y ወደዛ ወስጄ y የሚለው ላይ ደግሞ y ፕራይም -1 ነው። ከዛ እዚህኛው ላይ መተን x -1 የሚለው ላይ እዚህኛ xአችን ላይ ይሄን ስለሆነ የምንተካው x -4 ከዛ -1 አለልን የራሳችን ቁጥር ደግሞ ስኩዌር ማድረግ ነው። ከዛ ሲደመር አድርገን y ላይ ደግሞ የምንተካው ይሄንን ነገር ነው። ይሄንን ነው እንደ y አድርገን የምናስገባው። ስለዚህ እዚህ ጋር ደግሞ y -1 የራሳችን ደግሞ 2 አለ +2 አድርገን ስኩዌር ስናደርግ ከዚህ 4 አለልን። ይሄንን x -4 እና 1ን ስንቀንስ x -5 ይመጣል። y -1 እና 2 ደግሞ y +1 ይሆናል። ስለዚህ መልሳችን C ነው።